ሰላም የተከበራችሁ የጤና ጉዳይ ዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? እንግዲህ ምንጊዜም በተለያዩ የጤና መረጃዎች የምታውቁኝ ዛሬም አዲስ መረጃ በጤና ዙሪያ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የድንችን 5 ተፈጥሯዊና መሰረታዊ የሆኑ የጤና ጥቅሞችን በግልጽ የማስረዳችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ደግሞ ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። እንግዲህ አብዛኞቻችን ድንችን ጥቅም እንደሌለው ማለትም ጥቅም ቢኖረው እንኳን ሆድን ከመሙላት በተለየ አዲስ ነገር ወይም የቫይታሚኖች ጠቀሜታዎች እንዳለው አድርገን ላናስብ እንችላለን። ግን ይሄ የተሳሳተ መረጃ ነው። ምክንያቱም ከዚህ በታች ያሉት ሙሉ መረጃዎች ስለ ድንች አስገራሚ የጤና ጥቅሞችና በውስጡ ስለሚይዛቸው የቫይታሚን አይነቶች በግልጽ የሚያስረዳ ነው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ስንሄድ ድንች እንግዲህ ለሰውነታችን ጠቃሚ የሆኑ እንደ ቫይታሚን ሲ፣ ቫይታሚን ቢ6 እና ፖታሲየም ያሉ ቫይታሚኖችንና ማዕድናትን በውስጡ አቅፎ ይዟል ማለት ነው። በተጨማሪም በውስጡ ለጤና ጠቃሚ የሆኑ አንቲ ኦክሲደንቶችን የሚገኙ ሲሆን ለስርዓተ ምግብ መፈጨትም ከፍተኛ ጥቅም እንዳለው ነው ጥናቶች የሚያሳዩት። ድንች በብዙ ቤተሰቦች ውስጥ እንደ ዋና ምግብ የሚወሰድና በተለያዩ መንገዶች ተዘጋጅቶ ሊበላ የሚችል የተክል አይነት ነው። የድንች የአመጋገብ ይዘት እንደ ዝርያውና እንደ አዘገጃጀቱ ሊለያይ ይችላል። ለምሳሌ ድንችን መጥበስ ከመጋገር ወይም ደግሞ በውሃ ቀቅለን በእንፋሎት ከማብሰል ይልቅ ተጨማሪ ካሎሪና ስብ እንዲኖረው ያደርጋል። በተጨማሪም የድንች ልጣጭ ከፍተኛ መጠን ያለው ቫይታሚንና ማዕድንን እንደሚይዝ ማወቅ በጣም አስፈላጊ ነው። ድንችን ልጦ መጠቀም የንጥረ ነገር ይዘቱን በከፍተኛ ሁኔታ እንዲቀንስ ያደርገዋል። ከዚህ ጋር በተያያዘ እንግዲህ ከድንች ናቹራል የጤና ጥቅሞች ጋር በተገናኘ 5ቱን ግልጽ አድርገን ከዚህ በታች የምንመለከታቸው ይሆናል ማለት ነው። ለምሳሌ አንደኛ አንቲኦክሲደንቶችን በውስጡ ይዟል። ድንች እንደ ፍላቮኖይድ፣ ካሮቲኖይድ እና ፊኖሊክ አሲድ ባሉ ውህዶች የበለጸገ ነው። እነዚህ ውህዶች ፍሪ ራዲካልስ በመባል የሚታወቁትን ጎጂ ሞሌኪሎችን በማርገብ በሰውነታችን ውስጥ እንደ አንቲኦክሲደንትነት ያገለግላሉ። ፍሪ ራዲካልስ በሰውነት ውስጥ ሲከማቹ እንደ የልብ በሽታ፣ ስኳርና ካንሰር ያሉ ስር የሰደዱ በሽታዎች የመከሰት እድላቸውን በእጅጉ ስለሚጨምሩ፣ ለአብነት ያህል ደግሞ በአንድ የላቦራቶሪ ጥናት መሰረት እንደተገኘው በድንች ውስጥ የሚገኙ አንቲኦክሲደንቶች የጉበትና የአንጀት ካንሰር ሴሎች በስተው እንዳያስቸግሩም ያደርግልናል ማለት ነው። እንዲሁም ደግሞ ጥናቶች እንደሚያሳዩት እንደ ሐምራዊ ድንች ያሉ ቀለም ያላቸው ዝርያዎች ከነጭ ድንች ከ3 እስከ 4 እጥፍ የሚበልጥ አንቲኦክሲደንት በውስጡ ይዟል። ይህም ጎጂ የሆኑ ፍሪ ራዲካልሶችን ለማርገብ የበለጠ ውጤታማ ያደርገዋል ማለት ነው ድንችን። ሁለተኛ ደግሞ የደም ስኳር መጠንን ለመቆጣጠር ይረዳል ማለት ነው። ድንች ሬዚስታንት ስታርች በመባል የሚታወቅ ልዩ የምግብ ስታርች አይነትን በውስጡ ይዟል። ይህ ስታርች በሰውነታችን ውስጥ ተፈጭቶ ሙሉ በሙሉ አይመጠጥም። ይልቁንም በትልቁ አጀንት ውስጥ ለሚገኙ ጠቃሚ ባክቴሪያዎች እንደ ምግብ ምንጭ ሆኖ ያገለግላል። ጥናቶች እንደሚያሳዩት ይህ የስታርች አይነት የኢንሱሊን መቋቋምን በመቀነስ የደም ስኳር ቁጥጥርን ያሻሽላል። አንድ ጥናት እንዳሳየው በአይነት 2 የስኳር በሽታ የተጠቁ ሰዎች ይህንን ስታርች የያዘ ምግብ ሲመገቡ ከምግብ በኋላ የሚፈጠርን ትርፍ የደም ስኳር በተሻለ ሁኔታ ማስወገድ እንደቻሉ ታይቷል። ተጨማሪ ምርምርም እንዳሳየው ከሆነ ለ4 ሳምንታት በቀን 30 ግራም የሚሆን የዚህ ስታርች አይነት የተመገቡ ሰዎች የኢንሱሊን መቋቋም አቅማቸው በ33 በመቶ መሻሻሉን አሳይቷል ማለት ነው። የሚገርመው ነጥብ ደግሞ በድንች ውስጥ የሚገኘውን የሬዚስታንት ስታርች መጠን መጨመር ይቻላል። ይህንን ለማድረግ ደግሞ የበሰለ ወይም የተቀቀለ ድንችን ለአንድ ሌሊት በማቀዝቀዣ ውስጥ አስቀምጣችሁ በበነጋው በቅዝቃዜው መመገብ ይመከራል። ይህም ደግሞ የተሻለ የስታርች መጠን እንድታገኙ ያግዛችኋል ማለት ነው። ሶስተኛው ደግሞ የምግብ መፈጨት ስርዓትን ጤናውን ያሻሽላል። በድንች ውስጥ የሚገኘው ሬዚስታንት ስታርች የምግብ መፈጨት ስርዓትን ጤናውን ያሻሽላል። ይህ ስታርች ወይም ካርቦሃይድሬት ትልቁ አንጀት ላይ በሚደርስበት ጊዜ ጠቃሚ ለሆኑ የሆድ ውስጥ ባክቴሪያዎች እንደ ምግብ ሆኖ ያገለግላል። ባክቴሪያዎቹ ይህንን ስታርች በመፍጨት ሾርት ቼን ፋቲ አሲድ ወደሚባል ንጥረ ነገር ይቀይሩታል። ከድንች የሚገኘው ሬዚስታንት ስታርች በአብዛኛው ወደ ቡቲን ወደሚባል የፋቲ አሲድ አይነት ይቀየራል። ይህም ለሆድ ውስጥ ጠቃሚ ባክቴሪያዎች ተመራጭ የምግብ ምንጭ ነው። ጥናቶች እንደሚያሳዩት ቡቲሬት በትልቁ አንጀት ላይ የሚከሰትን ቁስለት ሊቀንስ፣ የአንጀትን የመከላከል አቅም ሊያጠናክርና ለትልቁ አንጀት ካንሰር የመጋለጥ እድልን ሊቀንስ ይችላል። ከዚህም በተጨማሪ ቡቲሬዝ እንደ ክሮንስ ዲዚዝ፣ አልሰሬቲቭ ኮላይትስ እና
ዳይቨርቲኩላርስ ያሉ የአንጀት መቆጣት ችግሮችን ላለባቸው ታካሚዎች እገዛ የሚያደርግ ፋቲ አሲድ ነው። ይህም የውስጥ ጤናችንን እንድናሻሽል ያግዘናል ማለት ነው። አራተኛ ደግሞ በተፈጥሯቸው ግሉተን አልባ ናቸው ወይም ደግሞ ናቹራሊ ግሉተን ፍሪ ናቸው ማለት ነው። ከግሉተን ነፃ የሆኑ የአመጋገብ ስርዓት በዓለም ዙሪያ በጣም ተወዳጅ ከሆኑት ውስጥ አንዱ ነው። ይህም ግሉተን የተባሉትን በስንዴ በገብስና በመሳሰሉ የእህል ዘሮች ውስጥ የሚገኙ የፕሮቲን አይነቶችን ከአመጋገብ ውስጥ ማስወጣትን ያካትታል። አብዛኛው ሰው ግሉተን ያለባቸው ምግቦች በመመገቡ ምንም አይነት የጤና ችግር ላይገጥመው ይችላል። ነገር ግን ሴሊያክ የተባለ በሽታ ወይም የግሉተን አለመስማማት ችግር ያለባቸው ሰዎች ግሉተን ያለባቸውን ምግቦች ሲመገቡ ከፍተኛ ምቾት ማጣት ሊሰማቸው ይችላል ማለት ነው። ከሚታዩት ምልክቶች መካከል ደግሞ ብርቱ የሆድ ህመም፣ ተቅማጥ፣ ድርቀት፣ የሆድ መነፋትና የቆዳ ሽፍታ ጥቂቶቹ ናቸው። ከግሉተን ነፃ የሆኑ የአመጋገብ ስርዓት የሚከተሉ ከሆነ ድንቹን በአመጋገባችሁ ውስጥ ብታካትቱ ይመከራል። ድንች በተፈጥሮ ከግሉተን ነፃ በመሆኑ ከላይ የተጠቀሱትን አይነት አስቸጋሪ ምልክቶች አያስከትልም ወይም እንዲከሰትባችሁ አያደርግም ማለት ነው። ድንች በራሱ ግሉተን ባይኖረውም ብዙዎቹ የድንች አዘገጃጀት ዘዴዎች ግን ግሉተን ሊኖራቸው እንደሚችል ማስተዋል ያስፈልጋል። ለምሳሌ ድንች በቺዝ እንዲሁም የድንች ዳቦ ግሉተን ሊኖራቸው ከሚችሉ ምግቦች ውስጥ የሚጠቀሱ ናቸው። ስለዚህ የሲሊያክ በሽታ ወይም የግሉተን አለመስማማት ችግር ካለባችሁ ማንኛውንም የድንች ምግብ ከመመገባችሁ በፊት የተሰራባቸውን ግብአቶች በዝርዝር ወይም በጥንቃቄ ማወቅ ይኖርባችኋል ማለት ነው። አምስተኛው ደግሞ ድንች በጣም ሆድን የማጥገብ ባህሪ ያለው። ድንች በንጥረ ነገር የበለጸገ ከመሆኑ ባለፈ ሆድን በማጥገብ ረገድ እጅግ በጣም አስፈላጊ ነው። አንድ ጥናት እንዳመለከተው ለ11 ሰዎች 38 የተለመደ የምግብ አይነቶች እንዲመገቡ ተደርጎ የትኛው ምግብ ይበልጥ እንዳጠገባቸው በተጠየቁ ጊዜ ከሁሉም ምግቦች መካከል ድንች ከፍተኛውን የማጥገብ ደረጃ ወይም ደረጃ 1ን ይዟል የሚል መረጃን ሰጥተዋል። ከሌሎች ምግቦች ጋር ሲነጻጸር ደግሞ ድንች ካሉት ምግቦች ሁሉ በትንሹ ከሚያጠግቡት ወይም ፎሬሰን ከተባለው የዳቦ አይነት ጋር ሲነጻጸር በ7 እጥፍ የበለጠ እንደሚያጠግብ ተረጋግጧል። ስለዚህ ቶሎ የማጥገብ ምግቦች ደግሞ የረሃብ ስሜትን ስለሚቀንሱ የምንመገበውን የምግብ መጠን ለመቆጣጠር ወይም ክብደትን ለመቀነስ በእጅጉ ይረዳቸዋል ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ በድንች ውስጥ ፒአይ2 ወይንም ፖታቶ ፕሮቲን ኢንሂቢተር 2 የተባሉ ልዩ ፕሮቲን በውስጡ ይገኛል። ይህ ፕሮቲን የምግብ ፍላጎትን የመቀነስ አቅም አለው። በሰውነታችን ውስጥ ሲሲኬ የተባሉ ሆርሞኖችን እንዲመነጩ ያደርጋል። ይህም ሆርሞን ደግሞ አእምሯችን የመጥገብ ስሜት እንዲሰማው የሚያደርግ ነው። ስለዚህ ድንችን በምንመገብ ጊዜ የጥጋብ ስሜት እንዲሰማን በማድረግ አላስፈላጊ የምግብ ፍጆታችንን በመቀነስ የክብደት መጠናችንን እንዲቀንስ ይረዳናል ማለት ነው። ድንችን በብዙ መንገዶች ማዘጋጀት ይቻላል። ለምሳሌ መቀቀል፣ በኦቨን ውስጥ መጋገርና ማብሰል ይቻላል። ሆኖም ግን ድንችን በብዙ ዘይት መጥበስ የካሎሪ መጠኑ በከፍተኛ ሁኔታ ሊጨምረው ይችላል። በዚህ ፋንታ ድንቹን ከከተፋችሁ በኋላ ጥቂት የወይራ ዘይትና ሮዝመሪ ወይም የጥብስ ቅጠል በመነስነስ በኦቨን ውስጥ አብስሎ መጠቀም ይቻላል። አብዛኛው ንጥረ ነገር የሚገኘው በድንቹ ልጣጭ ላይ ስለሆነ ልጣጩን ማንሳት የለባችሁም። ይህም ከድንቹ ማግኘት የሚገባችሁን ከፍተኛ የንጥረ ነገር መጠን እንድታገኙ ይረዳችኋል ማለት ነው። ድንች በዓለማችን ላይ ካሉ ምግቦች ሁሉ በከፍተኛ የማጥገብ አቅሙ ቀዳሚውን ስፍራ ይይዛል። በውስጡ የያዘው ንጥረ ነገርና ልዩ ፕሮቲን ደግሞ ለጤናማ አመጋገብ ተመራጭ ያደርገዋል። የድንች የጤና ጥቅም የሚወሰነው በምናበስልበት መንገድ ላይ በመመስረት ነው። ጥቅሙን ከፍ ለማድረግ የሚከተሉትን ዘዴዎች መጠቀም ትችላላችሁ። ለምሳሌ መቀቀል ወይም በፎርኖ መጋገር ትችላላችሁ። ድንችን ሳትጠብሱት ቀቅሎ ወይም በፎርኖ አብስሎ መመገብ የተፈጥሮ ንጥረ ነገሩን ጠብቆ ለማግኘት ይረዳችኋል። ሌላው ደግሞ ከነልጣጩ መመገብ ነው። አብዛኛው ፋይበርና ቫይታሚን የሚገኘው በልጣጩ ላይ በመሆኑ ድንቹን በሚገባ አጥቦ ከነልጣጩ ማብሰል ይመከራል። እንዲሁም ደግሞ ማቀዝቀዣ ውስጥ አድርጎ መመገብ ነው። የተቀቀለ ድንች ሲቀዘቅዝ በውስጡ ሬዚስታንት ስታርች የተባለ ለሆድ ባክቴሪያ ጠቃሚ የሆነ ካርቦሃይድሬትን በውስጡ ይፈጥራል። ይህ ደግሞ የደም ስኳር መጠንን እንዳይጨምር ያደርገዋል ማለት ነው። ሌላው ደግሞ ቅባትን መቀነስ ነው። በምታበስሉ ጊዜ ድንችን በዘይት ከመጥበስ ወይም ቺፕስ ከማድረግ ይልቅ በጥቂቱ የወይራ ዘይትና እንደ ነጭ ሽንኩርት ባሉ ቅመሞች ቀምሞ ማብሰል ለክብደት መቀነስ በእጅጉ ይረዳቸዋል። እንግዲህ ድንች ክብደትን ለመቀነስ ለሚፈልግ ሰው ተመራጭ ምግብ ነው። ሆድን ቶሎ ስለሚያጠገብ ከመጠን በላይ መመገብን ይከላከላል። ነገር ግን ጥቅሙን ለማግኘት በዘይት ከመጥበስ ይልቅ በቀላሉ መንገድ
አብስሎ መመገብ ወሳኝነት አለው ማለት ነው። እንግዲህ ውድ ተመልካቾቼ ከድንች ያልታወቁ የጤና ጠቀሜታዎች ጋር በተገናኘ የሚሰጠንን ያልተጠበቁ የጤና ገጸ በረከቶችን አንስተን ስንነጋገር ቆይተናል ማለት ነው። እንዲሁም ደግሞ ተፈጥሯዊ ጠቀሜታዎችን የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንካችሁ እንዳልኩ ተስፋ አደርጋለሁኝ። እንግዲህ እናንተም ደግሞ ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ፣ እንዲሁም አዳዲስ የጽሁፍ መረጃዎች እንዲደርሷችሁ ደግሞ እዚሁ ኮሜንት ሴክሽን ላይ የቴሌግራም ቻናሌን ሊንክ ማስቀመጥላችሁ ይሆናል። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ነው የሚሆነው። መልካም ጊዜ ይሆንላችሁ።